This is job. የበሬ ገበያ እንግዲህ በጣም ውድ ነው። እስካሁን ድረስ ባየሁት መሰረት ከ150 ሺህ እስከ 350 ሺህ እየተሸጠ ይገኛል። ሰዎች የያዙትን ገንዘብ ይዘው እንግዲህ እየተመለሱ፣ ምክንያቱም እነሱ የዘጋጁበትና የበሬ ሻጮቹ የያዙት ዋጋ በጣም የሚለያይ ነው። ምክንያቱም ፍላጎቱ በጣም አለ። ይሄ ፋሲካውን ባህሉ ራሱ ቢያልፍ ዳግሜ ትንሣኤ አለ፣ ከዛ በኋላ ሰርጎች አሉ፣ ምርቃቶች አሉ። ከፋሲካ ጾም በኋላ እንግዲህ ብዙ ዝግጅት ስላለ በዛ ምክንያት እንግዲህ ፍላጎቱ እንደበዛ ስለሚያውቁ ዛሬ እንኳን ባይሸጡት ነገ ቀስ ብሎ እንደሚሸጡ ስለተረዱ ቀረጸው እንደዚህ አይነት ኢቨንቶችም አሉ። በጣም ነው ደስ የሚለው። ካዋጡት ገንዘብ በላይ ጨምሮ ይገዛሉ ወይ ወደ ሌላ አማራጭ ይሄዳሉ አይታወቅም። ግን እንዳለ የሚጠሩት ዋጋዎች በሙላ ሞርዛን ኤክስፔክቴሽን ናቸው። ሰዎች እንደዚህ ኤክስፔክት አድርጎ አልመጡም። ያው የነዳጁን ጉዳይ አለ፣ የፍላጎቱን ጉዳይ አለ። ቅድም እንዳልኳችሁ ነው። በእናንተስ አካባቢ በሬ ከስንት ዋጋው እየተሸጠ ይገኛል? ኮመንት ላይ ያስቀምጡልኝ። አዲስ ነገር ካለ ይዤላችሁ እመጣለሁ። መልካም በዓል። ወይኔ ሞክረው በማርያም አንተና ታፈር ተብላት ሞክረው እግዚአብሔርን ሞክረው እና ወይኔ ቦታ ቀይረኝ። ወይኔ መታት አንተ አሬ በቃ እንደዚህ መርፌ ካልተወጡ ወይ በፊት ቆየ የሚይዙትን ደካከመ ገበገብ ይላል። ኧረ አንተ ደረገማት እኮ ወይኔ ኧረ ያዘው እንደዚህ የመጣ በሬ ያዘው ይላል። ገበገብ ይላል። ወይኔ ገባ ይላል። ቶቶ ዘይዋዘይ ገመዱ አሰረው ነው ወይ ምኑ ላይ አስረው አላን ካምኛ ረክ ነኝ ነካም ነበር ጠላትኛ ያረገኝ ተአምራት እንደቀጠለ ነው። እግዚአብሔር ተአምራት እንደቀጠለ ነው። አረ ቪዲዮ እንትን eso አላታ አሬ ካልታሰረከ ነው እንግባለሽ እንደዚህ አይ
እሰራው እዛው አንበሳ በስተመጨረሻ መሬት ፋይናሊ በአፍሪካ ዲፕሎማሲ ተይዟል። በስተመጨረሻ ከገላን አንስተው እስከ ከገላን የጀመረው ጋርመንት ተፈጽሟል። ወይኔ ሞክረው በማርያም አንተና ታፈር ተብላት ሞክረው እግዚአብሔርን ሞክረው እና ወይኔ ቦታ ቀይረኝ። ወይኔ መታት አንተ አሬ በቃ እንደዚህ መርፌ ካልተወጡ ወይ በፊት ቆየ የሚይዙትን ደካክመው ገበገብ ይላል። ኧረ አንተ ደረገማት እኮ ወይኔ ኧረ ያዘው እንደዚህ የመጣ በሬ ያዘው ይላል። ገበገብ ይላል። ወይኔ ገባ ይላል። ቶቶ ዘይዋዘይ ገመዱ አሰረው ነው ወይ ምኑ ላይ አስረው? ሰላም ተአምራት እንደቀጠለ ነው። እግዚአብሔር ተአምራት እንደቀጠለ ነው። አረ ቪዲዮ እንትን eso አላውቅም። አሬ ካልታሰረ እኮ ነው እንግባለሽ እነዚህ አይ እዛራው እዛው አንበሳ በስተመጨረሻ መሬት ፋይናሊ በአፍሪካ ዲፕሎማሲ ተይዟል። በስተመጨረሻ ከገላን አንስተው እስከ ከገላን የጀመረው ጋርመንት ተፈጽሟል።